ህወሓት ለጦርነት ያዘጋጀው ኃይል ተመናምኗል ሲሉ ጀነራል ጻድቃን ገብረትንሳኤ ተናገሩ። ሻዕቢያ ህወሓትና ብልጽግና ወደ ጦርነት እንዲገቡ እየሰራ ነው ይፈልጋልም ሲሉ ወንጅለዋል። የኢሳያስ አፈወርቂ ዓላማ መከላከያና ህወሓት እንዲዳከሙ ነው ያሉ ሲሆን ይህ ደግሞ ለኢሳያስ በረከት ነውም ብለዋል። ህወሓት ሊከተለው ስላሰበው የጦርነት እቅድም አነጋጋሪ መረጃን ያጋሩ። የትግራይ ህዝብና ሰራዊቱ የህወሓትን የጦርነት ድግስ እንደማይቀበል ገልጸው ከዚህ ቀደም ራሳቸው ሲመሩት የነበረው ተዋጊ ኃይል መበተኑንም ገልጸዋል። አሁን ላይ ህወሓት ያለው ኃይል ተመናምኗል ያሉ ሲሆን እንደሚባለው አስፈሪ ጦር የላቸውም፣ ይህ መታወቅ አለበት ብለዋል። በዝርዝር ተሰሙታላችሁ። ለተቃውሞ አደባባይ በወጡ የሰራዊቱ አባላት ጉዳይ መከላከያ ሰራዊት አነጋጋሪ ምላሽ ሰጥቷል። ምርጫውን ለማደናቀፍ የተሰረ ሴራ ነውም ብሎታል። እርምጃ እንደሚወስድም እያስጠነቀቀ ነው። የመከላከያ ሰራዊት ከፍተኛ ጄኔራል በጉዳዩ ላይ በሰጡት ምላሽ ማህበራዊ ሚዲያ ላይ የተሰራጩ ያሉ እነዚህ ጥያቄዎች ከጀርባቸው ገፊዎች የተቀላቀሉበትና ፊት ለፊት ያለ ሀገራዊ ሁኔታ ታርጌት ያደረገ ነው ብለውታል። እንመለስበታለን። ደብረጽዮን ገብረ ሚካኤል ትዕዛዝ ሰጡ። በክልሉ ከዛሬ ጀምሮ ተግባራዊ የሚደረግ አዋጅም ደንግገዋል። ዛሬ ይፋ ከተደረገው አዋጅ ውጪ መንቀሳቀስ አይቻልም በማለትም በጽህፈት ቤታቸው በኩል ይፋ ባደረጉት ደብዳቤ ገልጸዋል። በመረጃ እንቅልባችን ሸክፈነዋል። ኢራን በኒውክሌር ዩራኒየም ጉዳይ አልደራደርም፣ ቀይ መስመሬ ነው አለች። ቴህራን ይህን ያለችው የተባበሩት አረብ ኤምሬትስ የኒውክሌር ጣቢያ ላይ የሚሳኤል ጥቃት ከሰነዘረች በኋላ ነው። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት የተደመጡ መረጃዎችን አጠናቅረን መተናል። እንደተለመደው ቪዲዮን ላይክ አድርጋችሁ በመጀመር አብራችሁን ቆዩ። ለተቃውሞ አደባባይ በወጡ የሰራዊት አባላት ጉዳይ የመከላከያ ሰራዊት አነጋጋሪ ምላሽ ሰጥቷል። እርምጃ እንደሚወስድም እያስጠነቀቀ ነው። የመከላከያ ሰራዊት ከፍተኛ ጄኔራል በጉዳዩ ላይ በሰጡት ምላሽ በማህበራዊ ሚዲያ ላይ እየተሰራጩ ያሉ እነዚህ ጥያቄዎች ከጀርባቸው ገፊዎች የተቀላቀሉበትና ፊት ለፊት ያለን ሀገራዊ ሁኔታ ታርጌት አድርጎ የተሰረ ሌላ ዓላማ ያለው ነው ብለውታል። የኢትዮጵያ መከላከያ ሰራዊት ቃል የተገቡልን ጥቅማጥቅሞች አልተከበሩም በሚል በኦሮሚያ አዳማና ቢሾፍቱ ከተሞች በቅርቡ የመሬት ክፍያና ሌሎች ጥቅሞችን በመጠየቅ ሰልፍ በወጡ እንዲሁም ሰልፉን በማህበራዊ ሚዲያ ባሰራጩ የአካል ጉዳተኛ የቀድሞ የሰራዊት አባላትን በህግ እንደሚጠይቅም እያስጠነቀቀ ይገኛል። ባሳለፍነው ሳምንት በጦርነት ላይ ጉዳት የደረሰባቸው የመከላከያ ሰራዊት የቀድሞ አባላት በጎዳና ላይ ተቃውሞ ካደረጉና ቅሬታቸውን እንደ ፌስቡክና ቲክቶክ ባሉ ማህበራዊ ሚዲያዎች ላይ ሲያጋሩ ተስተውለዋል። እነዚህ የቀድሞ አባላት በጦርነት ለቆሰሉ ወታደሮችና ለቤተሰቦቻቸው 105 ካሬ ሜትር መሬት የመስጠትን ጨምሮ ለረጅም ጊዜ ሳይፈጸሙ የቆዩ የድጋፍ ፓኬጅ ቃላቶች እንዲከበሩላቸው ነው እየጠየቁት። የመከላከያ ሚዲያና ኮሚኒኬሽን ማዕከል ኃላፊ ሜጀር ጀነራል እንዳልካቸው ወልደ ኪዳን በሰጡት ማብራሪያ ታዲያ ተሰናባች የሰራዊት አባላት ለሀገራቸው ከባድ የአካል መስዋዕትነት የከፈሉ የሚገባቸውን ሁሉ ለሀገር ያበረከቱ፣ ጉዳታቸው በሕክምና ታይቶ በቦርድ ሲሰናበቱ አሰራሩና መመሪያው በሚያዘው መሰረት ሙሉ መብታቸው ተከብሮላቸው የወጡ የቀድሞ የሰራዊት አባላት በአዳማና ቢሾፍቱ የመሬት ይገባኛልና ሌሎች ጥያቄዎችን ሰልፍ በሚመስል መልኩ መፈክር እያሰሙ ቅሬታ ማቅረባቸውን ገልጸዋል። ድርጊቱ አሰራርን የሳተና ህግን የጣሰ ነው ሲሉ የከሰሱት ጄኔራሉ የሁኔታ በህግ ተጠያቂ ያደርጋቸዋል ብለዋል። ሜጀር ጄኔራሉ አክለውም በማህበራዊ ሚዲያ ላይ የተሰራጩ ያሉ እነዚህ ጥያቄዎች ከጀርባቸው ገፊዎች የተቀላቀሉበትና ፊት ለፊት ያለን ሀገራዊ ሁኔታ ታርጌት አድርጎ የተሰረ ሌላ ዓላማ ያለው ነው ያሉት። አክለውም ጉዳዩ በህግ አግባብ የሚታይ ነው ያሉ ሲሆን ያለ አግባብ የሰራዊቱን ዩኒፎርም ለብሰው በመሰል ድርጊቶች የሚሳተፉትንም በህግ ተጠያቂ እናደርጋለን ብለዋል። የቀድሞ ወታደሮቹ ለሀገራቸው ከባድ የአካል መስዋዕትነት የከፈሉና የሚገባቸውን ሁሉ ለአገር ያበረከቱ መሆናቸውን ገልጸው ከሰራዊቱ ሲሰናበቱም አሰራሩና መመሪያው በሚያዘው መሰረት ሙሉ መብታቸው ተከብሮላቸው እንደወጡ ነው የሚናገሩት። ይሁን እንጂ የአካል ጉዳተኛ የቀድሞ ወታደሮች ከወታደራዊ አገልግሎት ከወጡ በኋላ ልዩ መብት ወይም ቅድሚያ ተጠቃሚነት ሊኖራቸው ይገባል የሚለውን ጥያቄ ጄኔራሉ ውድቅ አድርገውታል። ከሰራዊቱ በክብር ተሰናብተው ወደ ሲቪሉ የተቀላቀሉ የሰራዊት አባላት እንደ ማንኛውም ሲቪል ማህበረሰብ ማግኘት የሚገባቸውን መብት ያገኛሉ ካሉም በኋላ በተለየ አግባብ ተጠቃሚ ይሆናሉ የሚል አሰራርም ሆነ ህግ የለም ሲሉ አብራርተዋል። በአዳማ፣ በቢሾፍቱ፣ በደብረ ብርሃንና በአዲስ አበባ ዙሪያ ቅድሚያ ለተሰናባች የሰራዊት አባላት በሚል እሳቤ የመሬት ጥያቄዎች በተሰናባቾች እየተነሱ መሆኑን የመስተዳደር አካላት መናገራቸውንም ጄኔራሉ ያክላሉ። ማንኛውም የሰራዊት አባል አገልግሎቱን አቁሞ ሲሰናበት ወታደራዊ አልባሳትን ማስረከብ እንዳለበት ደንቡ እንደሚደነግግ የገለጹት ጄኔራል እንዳልካቸው ከመደበኛ ሰራዊት ውጭ ወታደራዊ አልባሳት ለብሰው የሚንቀሳቀሱ ማንኛውንም አካላት ለህግ መቅረብ አለባቸው ብለዋል። የሰራዊቱ ደጋፊዎችና የማህበራዊ ሚዲያ አንቀሳቃሾች ከሰራዊቱ
ከሰራዊቱ ጎን ሆነው በማህበራዊ ሚዲያ ጥንካሬውን፣ ጀግንነቱን፣ የተልእኮ አፈጻጸሙን የሚዘግቡ የክብር አባላትና ሌሎች ባለውለታዎች መልካም ስራቸው እንደተጠበቀ የሚቀጥል መሆኑን ጠቅሰው ማንኛውም የሰራዊት አባልም ሆነ ሲቪል ወታደራዊ አልባሳት ለብሶ በማህበራዊ ሚዲያ ፍላጎቱን የሚያንጸባርቅ መደበኛ ሰራዊቱም ሆነ ሌላ አካል በሕግ ይጠየቃል፣ ክትትልም ይደረግበታል በማለት አስጠንቅቀዋል። የሻቢያው አገዛዝ የፌዴራል መንግስትና ህዋትን በማዋጋት ሁለቱ እንዲዳከሙ አልሞ እየሰራ ነው ሲሉ ጀነራል ጻድቃን ገብረትንሳኤ ከሰዋል። ጀነራሉ እንደሚሉት ከሆነ ህዋትና የፌዴራል መንግስት ወደ ጦርነት ከተመለሱ በሻቢያ ወጥመድ ውስጥ ገብቶ ራስን እንደማጥፋት ይቆጠራል ብለዋል። ጀነራል ጻድቃን የፌዴራል መንግስትና ህዋት በሻቢያ ወጥመድ ውስጥ ከገቡ ተያይዘው ይደክማሉ ያሉት አዲስ በመሰረቱት የለውጥ ምክር ቤት ምስረታ ላይ ባደረጉት ዘለግ ያለ ንግግራቸው ነው። ጀነራሉ በአሁኑ ወቅት በትግራይ ክልል የተፈጠረውን ውጥረት አስመልክቶ በሰጡት ማብራሪያቸው ህዋት የውክልና ጦርነት ለማድረግ ቆርጦር ተነስቷል ብለዋል። ህዋት ተዘጋጅቶበታል የተባለው ጦርነት የሻቢያን ፍላጎት የማስፈጸም አደገኛ ስልት መሆኑንም ይገልጻሉ። ጀነራሉ በሻቢያ እቅድ እየተመራ ነው ያሉትን ህዋትን ጦርነት ለመለኮስ የተዘጋጀው በቂ ኃይል ኖሮት እንዳልሆነም ያነሳሉ። የሻቢያ አሁናዊ ስልት ኢትዮጵያ ውስጥ በመንግስትና በተቃዋሚ ኃይሎች መካከል እርስ በርስ መዳከም እንዲፈጠር መሆኑንም ጠቁመዋል። በአሁኑ ወቅት መከላከያ ሰራዊትና የትግራይ ኃይሎች መካከል የተፈጠረው ውጥረት እንዲፈነዳ ግፊት የሚያደርገው እርስ በርስ እንዲዳከሙለት በማለም ነው ይላሉ። ጀነራሉ የሻቢያ ስልት ነው ያሉትን የእርስ በርስ የማዳከም ስልት መከላከያና ህዋት በጋሻናና ወልዲያ ግንባሮች ተዋግተው እንደ መድቀቅ ነው ብለዋል። በኢትዮጵያ ውስጥ የሚደረግ ውጊያ ለአምባገነኑ ኢሳያስ አፈወርቂ ጸጋ ነው ያሉት ጀነራል ጻድቃን ከሻቢያ ውጭ በእርስ በርስ ጦርነት የትኛውም ወገን አትራፊ አይሆንም ሲሉም ተደምጠዋል። በሻቢያ ግፊት ጦርነቱ ከተቀሰቀሰ በተለይ ለትግራይ ህዝብ ከባድ አደጋ ያስከትላል ሲሉ ማስጠንቀቂያቸውን ያቀረቡት ጀነራሉ የህዋት አመራሮችና ከኮር በላይ ያሉ ጀነራሎች የትግራይን ወጣት ለሻቢያ እቅድ ማስፈጸሚያ ለማድረግ ቆርጧል የሚል ውንጀላም ያቀርባሉ። ጀነራሉ ትግራይ ላይ የተደቀነውን የህልውና ጦርነት ለማስቀረት ትላንት የመሰረቱት የትግራይ ሰላምና ለውጥ ምክር ቤት ከፌዴራል መንግስት ጋር አበክሮ እንደሚሰራም ፍንጭ ሰጥቷል። በጦርነት የሚከበር የትግራይ ጥቅም የለም። የህዋት ቡድን የሻቢያን ጉዳይ አስፈጻሚ ሆኖ ከተጠያቂነት ከማምለጥ የዘለለ ህልም የለውም ብለዋል። በአሁኑ ወቅት ወልቃይት፣ ጠለምትና ራያን ሙሉ በሙሉ ወደ ትግራይ እመልሳለሁ የሚለው ማጭበርበሪያው ነው። ህዋት ከዚህ በኋላ የትግራይን ህዝብ ከመበተን ውጭ የሚያስመልሰው መሬት የሚሆን የሚያስመልሰው ጥያቄ ሊኖር አይችልም። የትግራይ ህዝብና ሰራዊቱ የህዋትን የጦርነት ድግስ አይቀበሉትም። ከዚህ ቀደም ራሳቸው ሲመሩት የነበረው ተዋጊ ኃይል ተበትኗል። አሁን ላይ ህዋት ያለው ኃይል ተመናምኗል። እንደሚባለው አስፈሪ ጦር እንደሌለው መታወቅ አለበት በማለትም ዘለግ ያለ ማብራሪያ ነው የሰጡት። ህዋት የፕሪቶሪያን ስምምነት ሙሉ በሙሉ ፈርሷል ብሎ ማወጁ ከጦርነት ቁስል ላላገገመው የትግራይ ህዝብ ከባድ አደጋ ነው በማለት የሚቀጥሉት ጀነራሉ ህዝቡ ህዋት የያዘው አማራጭ እንደማያዋጣ ተረድቷል። በአዲስ አበባ የመሰረትነው ይህ ምክር ቤት ትግራይን ለመቆጣጠር ራሱን እያዘጋጀ ነው ሲሉም ተደምጧል። የለውጥ ምክር ቤቱ ከፌዴራል መንግስት ጋር በመቀናጀት ህወሓትን ከያዘው የጦርነት እቅድ ማሰናከል ላይ እንደሚረባረቡ የገለጹም ሲሆን ቡድኑን ወደ ሰላም መመለስ ካልተቻለ በኃይል አማራጭ እርምጃ በመውሰድ ሻቢያ የደቀነውን የእርስ በርስ ውድመት ለማስቀረት አቅደናል ብሏል። የነ ጀነራል ጻድቃን የለውጥ ምክር ቤትና የፌዴራል መንግስት በህወሓት አመራሮች ላይ ያነጣጠረ የአየር ጥቃት ፈጽመው መቀሌን ለመቆጣጠር ሊንቀሳቀሱ እንደሚችሉ ከወዲሁ እየተገለጸ ነው። እነጌታቸው እንደሚሉት ጦርነቱ አይቀሬ ከሆነ በአጭር ጊዜ መጨረስ ይቻላል የሚለው ጉዳይ ላይ አሁን ካለው ነባራዊ ሁኔታ አንጻር ጥያቄዎች እየተነሱበት ነው የሚገኘው። ደብረጽዮን ገብረ ሚካኤል በትግራይ ጉዳይ አንድ ያልተጠበቀ አስደንጋጭ ውሳኔ ወስነዋል። በደብረጽዮን የሚመራው የህወሓት የትግራይ አስተዳደር ፕሬዝዳንት ጽህፈት ቤት የመንግስት ሰራተኞች የደሞዝ አከፋፈል ስርዓት ፍትሐዊነትን በሚያረጋግጥ መልኩ በማዕከል እንዲመራ መወሰኑን ትናንት ይፋ አድርጓል። ከህወሓት ፕሬዝዳንት ጽህፈት ቤት የሾለከው ደብዳቤ እንደሚያሳየው ጽህፈት ቤቱ ለሁሉም የክልሉ መስሪያ ቤቶች፣ ዞኖች፣ ወረዳዎች፣ ከተማ አስተዳደሮችና ጠቅላይ ፍርድ ቤት በላከው ይፋዊ መመሪያ ይህ አዲስ አሰራር እስኪወርድ ድረስ የግንቦትና የሰኔ ወራት የደሞዝ ክፍያዎች በጊዜያዊነት እንዲቆሙ ጥብቅ ትዕዛዝን አስተላልፏል። እንደ ደብዳቤው ማብራሪያ የፌዴራል መንግስቱ በክልሉ ላይ እየተገበረው ነው ባለው ህጋዊ በጀት የመከልከልና የኢኮኖሚ ማዕቀብ ፖሊሲ ምክንያት በርካታ የመንግስት ሰራተኞች ደሞዛቸውን ማግኘት ባልቻሉበት አስቸጋሪ ሁኔታ ውስጥ ይገኛሉ። የከፍተኛ የበጀት እጥረት በየተቋማቱ የፈጠረው የደሞዝ አከፋፈል ክፍተት ፍትሐዊነት የጎደለውና ተቋማት ባላቸው የገንዘብ አቅም ላይ ብቻ የተመሰረተ ወጥ ያልሆነ አሰራርን አስከትሏል። ይህንንም አሳሳቢ ችግር ለመቅረፍና የተገደበውን ሀብት በፍትሐዊነት ለማ
በማዳረስ ስራ አስፈጻሚ ምክር ቤቱ ሚያዝያ 7 ባካሄደው መደበኛ ስብሰባ ክፍያው በአዲስ ማዕከላዊ አሰራር እንዲመራ ወስኗል ብሏል ደብዳቤው። በዚህ መሰረት እስከ ሚያዝያ 2018 ያለው ደሞዝ ቀደም ሲል በነበረው መመሪያ መሰረት መከፈል የሚችል ቢሆንም አዲሱ ፍትሃዊ ስርዓት እስኪዘረጋ ድረስ ግን የግንቦትና ሰኔ ወራት ክፍያ በማንኛውም ተቋም እንደመሰለህና እንደ ተቋም የገንዘብ አቅም በሚል መርህ እንዳይፈጸም ተከልክሏል። ይህ ያልተመጣጠነ የደሞዝ አከፋፈል እንዳይቀጥል የተላለፈው ውሳኔ በተገቢው መንገድ መተግበሩን ለማረጋገጥ በየደረጃው አመራሮች ጥብቅ ክትትልና ቁጥጥር እንዲያደርግ ማሳሰቢያም ተሰጥቶታል። ከዚህም ባሻገር ፋይናንስና ሀብት ማፈላለግ ቢሮ በሁሉም መስሪያ ቤቶችና ማዘጋጃ ቤቶች የሚገኘውን ገንዘብ በማሰባሰብ ሪፖርት እንዲያደርግና በአንድ ላይ እንዲያስተዳድር እንዲሁም ዋና ኦዲተርና ሌሎች የሚመለከታቸው አካላት የመመሪያውን ተፈጻሚነት በቅርበት እንዲከታተሉ አቅጣጫ ተሰጥቷል ነው የተባለው። በመጨረሻ ኢራን በኒውክሌሩ ጉዳይ አልደራደርም ፈቀቅ አልልም ብላለች። የኢራን የዩራኒየም የማበልጸግ መብት ድርድር የሚደረግበት ወይንም ከአቋም ፈቀቅ የሚባልበት ጉዳይ አይደለም ያሉት የሀገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ናቸው። ቃል አቀባዩ እስማኤል ባቃይ ዛሬ ሰኞ በሰጡት ጋዜጣዊ መግለጫ ጦርነቱን ለመቋጨት በፓኪስታን አማካኝነት የሚደረገው ንግግር ቀጥሏል ይላሉ። ኢራን ባለ 14 ነጥብ የስምምነት እቅድ ወደ አሜሪካ ልካ እንደነበር ያስታወሱት ቃል አቀባዩ ዋሽንግተንም ሆነ ቴህራን በእቅዱ ላይ የራሳቸውን ሐሳብ አንስተዋል ይላሉ። የአሜሪካው ወገን ይህ ባለ 14 ነጥብ እቅድ ውድቅ መደረጉን ባለፈው ሳምንት በይፋ ቢያስታውቅም ያቀረቧቸው ነጥቦችና የማስተካከያ አስተያየቶች ዝርዝር ግን በፓኪስታን አማካኝነት ደርሶናል ብለዋል። እቅዳችንን በላክን ማግስት ከሌላኛው ወገን የቀረቡ ተከታታይ እቅዶች ደርሰውናል። እቅዶቹ ባለፉት ጥቂት ቀናት ውስጥ የተገመገሙ ሲሆኑ የኛ ምላሽም ቀርቧል። በፓኪስታን አማካኝነት የሚደረገው ድርድርም ቀጥሏል በማለት ነው ንግግሩን የማስጀመር ሂደት ያለበትን አሁናዊ ሁኔታ ያስረዱት። ይህም ቢሆን ግን ኢራን የዩራኒየም የማበልጸግ መብቷን ለድርድር እንደማታቀርብ ባቃይ አስምረዋል። በእርግጠኝነት መናገር የሚቻለው ዩራኒየም የማበልጸግ መብት ልንደራደርበት ወይንም ከአቋም ፈቀቅ የምንልበት ጉዳይ አይደለም። ኢራን የዩራኒየም ለማበልጸግ ያላት መብት የኒውክሌር መሳሪያዎች ላለማስፋፋት በተፈረመው ስምምነት መሰረት እውቅና የተሰጠው ነው ብለዋል። እንደ ቃል አቀባዩ ገለጻ ኢራን የምትፈልጋቸው የድርድር ነጥቦች በግልጽ ተቀምጠዋል። እንዳይንቀሳቀሱ የታገዱ የኢራን ሀብቶች መለቀቅን በማሳያነት ያነሱም ሲሆን እናንተ እኛ ለድርድር ያስቀመጥነው ቅድመ ሁኔታ እንደሆነ ትናገራላችሁ፣ እኛ የመብት ጥያቄ እንደሆነ ግን እንናገራለን ነው ያሉት። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን የያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ምሽት።